ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። በኢኮኖሚ የበለጸገ ማህበረሰብ ለመፍጠር ቅድሚያ ለሰላም መስፈን በጋራ መስራት ይገባል አሉ የወልዲያ ከተማ ነዋሪዎች። የአማራ ክልል ከፍተኛ የስራ ኃላፊዎች ከከተማው ከተውጣጡ የንግዱ ማህበረሰብ አባላት ጋር በሰላም ጉዳይ ውይይት አካሂደዋል። ደጀናምባቸውን የተከታተለው ከቦታ ቦታ ተንቀሳቅሶ የንግድ ስርዓቱን ለማሳለጥ በሚደረገው ጥረት ውስጥ የሰላም እጦቱ ጫናው ከፍ ያለ ነው። በችግሩ ልክ ለመፍትሄ ለመስራት ይስተዋላል ይላሉ የውይይቱ ተሳታፊዎች። መነገር ቢባል በሰላም ላይ ነው። ማረስ ቢባል በሰላም ላይ ነው። ለሰላሙኛ አላሰብንለት ነው እንጂ ብናስብ ሁላችንም በያለበቱ በተሰቡን ቢመክር ሰላም ይፈጠር ነበር። ይሄ እንደው እውነት እንደው ሽማግሌ የለ ሆኖ ነው ምሁራን የለ ሆኖ ነው የሃይማኖት መሪ የለ ሆኖ ነው አለ። እውነት ብንነጋገር እውነት ብናስብ የወጡ ሰው ልጆቻችን ወንድሞቻችን ናቸው። የሚሞቱት እነሱ ናቸው። እኔም ልጄን ወደ ዱር ሰድጄ ወንድሜን ሰድጄ ሁሉም ሰዶ ምራ አልመራም ተከተል አልከተልም ምን ትሆን እንቅፋት ነው ይሆን ነው። እኛ በ21ኛው ክፍለ ዘመን የሚደረጉ ጦርነቶች ማብቂያ የላቸውም። ቴክኖሎጂውን በጣም የረቀቀ ነው። ሰውም የረቀቀ ነው። አልገባን ብሎ ካልሆነ በስተቀረ ጦርነት በጦርነት የሚያልቅበት ዘመንም አይደለም። ይህንን እንግዲህ እንዲገባቸው ወይም ያልገባቸው አካላት ካሉ ይህን ቢረዱና ወደ ሰላም ድርድር ቢመጡ ጥሩ ነው የሚል ሀሳብ አለኝ። በወልዲያ ከተማ አስተዳደር እየተከናወኑ ላሉ የልማት ስራዎች እውቅና የሰጡት ተሳታፊዎቹ የሰላም እጦቱን ተከትሎ የኑሮ ውድነትና የመልካም አስተዳደር እንቅፋቶች ፈተና መሆናቸውንም ጠቅሰዋል። የሚታይ የሚነበብ ለውጡ በትክክል ሊረጋገጥ በሚችል የሚታይ ነገር ስላለ ይህን አፕሪሼት እናደርጋለን። ነገር ግን በታችኛው እርከን ላይ ከባድ ችግር አለ። ህብረተሰቡ እየተማረረ ነው። በኑሮ ውድነት ህዝቡ እየተበሳቆለ ነው ያለው። በጣም ለብሶ ሲወጣ ያማረበት ወይም ደህና ኗሪ መስሎ የወጣው ሁሉ በቤቱ ሀዘን ውስጥ ነው ያለው። አንገቱን ደፍቶ ነው ያለው። በሰቀቀን ላይ ነው ያለው። በከተማዋ በታችኛው መዋቅር ይስተዋላሉ ተብለው የተነሱትን የመልካም አስተዳደር ችግሮች ለመፍታት በጋራ እንሰራለን ብለዋል የከተማ አስተዳደሩ ምክትል ከንቲባ ንጉስ ዝናቡ። የንግዱ ማህበረሰብ ከኢኮኖሚው ተጠቃሚ የሚሆነው ሰላም ሲኖር ነው ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ ለዚህም የድርሻን መወጣት አማራጭ የሌለው መፍትሄ ነው ብለዋል። ማትረፍ የምትችሉት ከተማው ወደ ከተማ ኢኮኖሚ ሲመጣ ነው። ሰው ዙሪያውን ታጥሮ እንዳይገባ ጥረህ ነግዶ ማትረፍ አይቻልም። ገበያ ማለት ሰው ነው። ሰው ወደዚህ ከተማ እንዲፈስ ሲመጣ ገንዘብ ይዞ ነው የሚመጣው። የሚያፈሰው ሀብት ነው፣ ብር ነው አፍሶ የሚሄደው። ከገጠር የለፋበትን የሰራውን የትኛውን ቦታ የሰራውን መጥቶ ከተማ አፍሶ ነው የሚሄደው። ምን ከሆነ ሰላም ከሆነ ምን ከሆነ እናንተ ለለውጥ ከተነሳችሁ በሰላማዊ መንገድ በሰላማዊ ውድድር ነግዳችሁ ለማትረፍ ከተዘጋጃችሁ ሰላም እፈልጋለሁ ለሰላም እኖራለሁ በእውነተኝነት ሰላምን እኖራታለሁ ብለህ ቤትክን ሰላም በማድረግ የምትሰራበትን ቦታ ሰላም በማድረግ አካባቢን ሰላም በማድረግ የራስን ድርሻ መወጣት ይጠይቃል። የኑሮ ውድነቱን ለመቀነስ በአንድ በኩል ምርትን ለመጨመር በሌላ በኩል ደግሞ የተመረተውን ለገበያ ለማድረስ ቅድሚያ ሰላም ያስፈልጋል ነው ያሉት። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በጠላት የተሸረበውን በጦርነትና ግጭት አዙሪት መኖር በቃ ሊባል ይገባል ብለዋል። አሁንም ጠላቶቻችን የሚፈልጉት በግጭትና በድህነት እንድንኖር ነው። መከራ የበዛበት ኑሮ እንድንኖር ነው። ሰው ሳያልፍለት ሳይለወጥ በጸጥታ ችግር የተተራመሰ እንዲኖር ነው ፍላጎቱ፣ የጠላት ፍላጎት። ማዶ ያለውም ጠላት የሚያዘው ይሄ ነው። እነዚህ ተላላኪዎች የሚሰሩት ይሄ ነው። ስለዚህ ጦርነትና ግጭት ኪሳራውና ጉዳቱን አይታችሁታል። ይልቁንም ከዚህ በኋላ በቃ ማለት ነው የሚጠበቅባችሁ። ሰላማዊ አማራጭን በማስቀደም የክልሉ ህዝብ የልማት ተጠቃሚ እንዲሆን ለመስራት ጊዜው አሁን መሆኑንም ጠቅሰዋል። የሰላም እጦቱ ለከፋ ሰብአዊና ቁሳዊ ውድመት እየዳረጋቸው መሆኑን በደቡብ ወሎ ዞን የወረኢሉ ወረዳ ነዋሪዎች ተናገሩ። ነዋሪዎቹ ይህንን ያሉት በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከዞኑ ከፍተኛ የስራ ኃላፊዎች ጋር ውይይት ባካሄዱበት ወቅት ነው። አንተነህ ጸጋዬ ዝርዝር ዘገባ አለው።
የደቡብ ወሎ ዞን አስተዳደር በወረኢሉ ወረዳ ጭሳ ክላስተርና ሰኞ ገበያ ከሚገኙ የተለያዩ የህብረተሰብ ክፍሎች ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ምክክር አካሂዷል። የውይይቱ ተሳታፊዎች በግጭቱ እየደረሰ ያለው ሰብአዊና ቁሳዊ ውድመት ጊዜው በተራዘመ ቁጥር ጉስቁልናን በማስከተል ለከፋ ችግር የሚዳርግ በመሆኑ በቃ ሊባል ይገባል ብለዋል። ተጀምረው የተቋረጡ የልማት ስራዎችም እንዲቀጥሉ ጠይቀዋል። የሰላም ጉዳይ እኛ ሌት መኝታ ቀን መቀመጫ ሰጥቶናል። አሁንም ጫካም ያለም ይሁን ከተማም ያለም ይሁን ለሀገሪቱ አስባለሁ፣ ለህዝብ ቋሚ ነኝ፣ ደጀን ነኝ የሚል ሰው በሰላም ተደራድሮ ሀገሪቱን ይምራ። አዛኝ መስሎ ጨካኝ፣ አቃፊ መስሎ ገፍታሪ፣ ሳሚ መስሎ ነካሽ አለ። ይሄ እናንተም አታጡትም። ሎጂስቲክ የሚሰራለ መካከላችሁ ነው። እስካሁን የወደመው ንብረትና በጦርነት የወደመው እስካሁን ወደ ልማት ዞሮ በሆን ስንት በተደረገ ነበር። ምን ይተክርልናል? እኛ ምን አመጣልን? አሁን ጦርነት ተልማት አደናቀፈን። ተወያኔ ጀምሮ የተጀመረው መንገድ እስካሁን ቀጥሎ በሆን ኖሮ እንዴት ያለሽ ባለድል ነበረች ወረኢሉ። ምቀኝነት ይዞ እንግዲህ የመንግስትን ልማትና እዛ ያሉትን ወጣቶች ባለስልጣን ልማት እየተቀበልን አይደለም። ምቀኝነት ይዞናል፣ ሂስዴት ይዞናል። እየለማ ነው። አው እየለማ ነው። ትክክል ነው። እየለማ ነው። ከተማችን እየለማ ነው። እያለሙ ነው። እዚህ ላይ ደግሞ ሌላ መሰሪ ስራ አለ። ይሄን መሰሪ ስራ አመራሩ እያበላሸ አዙሪት ውስጥ እየዶለው ውስጣችን ያለው ጠማማ አመለካከታችን ይስተካከል። ሰላም ከስበን ጥሩ ዲያቦና ልማት ነው የምንፈልገው። ይሄን ለማንጣት ደግሞ አብረን ምስጢር ጠባቂ ሆነን ማን ነው አገሩ ባገር አገሩ ባገር ያገሩን ሰርዶ ያገሩ በሬ ነው የሚያወጣው። ልማቶች እንዲመጡ ስለምንፈልግ አሁኑ ከመንግስት ጎን ነን። መንግስት ግን ከዚህ የበለጠ ጥበብ መፍጠር አለበት ለሰላም የሚለውን ነገር ታሳቢ እንዲያደርግ አስባለሁ። የወረኢሉ ወረዳ ዋና አስተዳዳሪ ደለለይ ቸርነት በወረዳው የተሟላ ሰላምን ለማስፈንና የሚነሱ የልማት ጥያቄዎችን ደረጃ በደረጃ ለመመለስ ማህበረሰቡ የድርሻውን እንዲወጣ አሳስበዋል። ቅድሚያ ለሰላማችን የሚል መርህ አካባቢያችን ሰላም አድርገን ልማትን የማረጋገጥ ተስፋ ይዘን ሁላችንም መስራት አለብን። አንድ ከሆን ከተግባባን ከተደማመጥን የማንሻገረው ነገር የለም። አትጠራጠሩ። ዛሬ በርካታ የተለወጡና የበለጸጉ ሀገሮች ዝም ብለው አይደለም፣ ተፈተና ውስጥ ወጥተው ነው። ህዝባቸውን አንድ አድርገው ነው፣ አደራጅተው ነው፣ ጸጋቸውን ለይተው ነው እዚህ የደረሱት። እኛም ይሄን ማድረግ እንችላለን። በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ ተስፋ ዳኛው መንግስትና ህዝብ ያቀረቡትን የሰላም አማራጭ እንዲቀበሉ በየአካባቢያችሁ ጫካ የገቡ ታጣቂዎችን በመለየት መክራችሁ ልትመልሱ ይገባል ብለዋል። መንግስት የጀመረውን ነገር በሰላም እጁን የሰጠውን በሰላም ተቀብሎ የቀሩትም እንዲመጡ ማድረግ አለባት ያላችሁትን የቤት ስራ እንደ መንግስት ወስደናል። ነገም እንወስዳለን። መሪዎቹን ተቀብለናል እንደ ሀገር። ርዝራዦቹ ሰው ያደረገው በምድር ሰው የማያደርገው ያደረጉትን በምህረት ተቀብለናል። ነገም ከመጡ እንቀበላለን። አሁንም እያልናቸው ያለነው ጫካ ያሉትን አምጧቸው እንቀበላለን። ያለፈው ይብቃን። የሰላም እጦቱ እንዲራዘም የሆነው ጫካ የገቡ አካላት ማህበረሰቡን እንደ መደበቂያ ተጠቅመው በመሆኑ ለቡድኑ መረጃ የሚሰጡ ግለሰቦችን በቃችሁ ልትሏቸው ይገባል ነው ያሉት። የሃይማኖት አባቶች፣ የሀገር ሽማግሌዎች ከቀበሌ መዋቅር ጋር ተደራጁና በየቀበሌያችሁ የወጡ ጽንፈኛ ኃይሎችን ለይታችሁ መንጥራችሁ ወቁ። ከውስጣችሁ የመረጃ ሴል እየሆነ እያሳለፈ እናንተን የሚያስበላውን ሰው ይበቃል በሉት። አሜን አሜን አሜን። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ዜናዎቻችን አሁንም ቀጥለዋል። እኛን መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በክልሉ ያጋጠመው የሰላም እጦት በርካታ ጉዳቶችን እያስከተለ መሆኑን የኩታበር ወረዳ ነዋሪዎች ተናገሩ። የታጠቁ ኃይሎች የመንግስትና የህዝብ የሰላም ጥሪን እንዲቀበሉም ነዋሪዎቹ ጠይቀዋል። አንተነህ ጸጋይ እንደሚከተሉ አሰናድቶታል። ሰላም ከሌለ ማህበረሰብ ሊኖር አይችልም። ሰላም ከሌለ ነጋዴም ሊነግድ አይችልም። አስተማሪም ሊያስተምር አይችልም። የመንግስት ሰራተኛውም ሊሰራ አይችልም። ሰላም ትልቅ ዋጋ ያለው ሰላም። በአሁኑ ሰዓት ስበራሳችን የተበላላና ያለ ነው። ስበራሳችን የተገዳደልን ያለ ነው። ወንድም አባቱን፣ አባት ልጁን እየገደለ ነው ያለው። ብዙ ወንድሞቻችን አለቁ፣ ብዙ እህቶቻችን አለቁ። ልጆቻችን ደግሞ ውርማ የገቡ ልጆቻችን ቢመለሱልን፣
ለእናቶች ሲሉ፣ ለአባቶች ሲሉ፣ ለእህቶች ሲሉ ቢመለሱልን ነው እኔ የምለው። በልማቱም ሆነ በማንኛውም ጥሩ ሂደት እየሄደ እያለ የሰላሙ ጉዳይ ግን ማንኛውንም ህይወትንም ለመኖር እያቀበ ነው ያለው። ስለዚህ ሁላችንም ልናስብበትና ለውይይት ለመመካከር ብንቀርብ ጥሩ ነው የሚል ሀሳብ አለ። ምን ነው ህዝባችን እየተንበዛቆለ ነው ያለው፣ በኑሮ ውድነት እየተሰቃየ ነው ያለው፣ በሰላም እጦት በጣም እየተሰቃየ ነው። ወጣቱ እንደ ልቡ ሰርቶ ተንቀሳቅሶ መስራት አልቻለም። ይህንን አይተው በሰላም ብንነጋገርና ሰላም ቢሆን ለእናቶች ደግሞ በጣም ተጽዕኖ ያደረገብን ነው ያለው። ረህመት ንፋስ አለ ያንጣል፣ ተው በቃችሁ የሚል ያንጣልን ለሀገራችን ነው የምለው፣ ለኢትዮጵያ ህዝብ፣ ለማንኛውም። ለምን ወንድማማች ተጋሉ ልጅ አባቱን ገሉ ጥሩ አይደለም። እንደኔ ማለት እንደኔ አስተሳሰብ ለየትም ቁርአን የምንቀራው መሆን ያንን ጌታ ሰላም አንጣልኝ እያልኩ ነው ቁርአን እየቀራ ያለሁት እና በራሴ በኩል ማለት ነው። ልጆች ፍቅር ልጆች ስለ ሰላም ቤተሰቦች ጋር ተነጋግሬ ያስፈልጋል ብዬ ከዛ በኋላ ደግሞ ወደ ማህበረሰቡ ቀጥሎ ወደ ያለው የተካሄደ ሰላምን ማምጣት የሚቻለው በመነጋገር ነው፣ በመተሳሰብ ነው፣ በመግባባት ነው። እላይ ያለው በውስጡ ያለው ማጥራት አለበት፣ እታችም ያለው መምከር አለበት፣ እታች መጨረሻ ያለው ልጁ መምከር አለበት። ትምህርት ቤት ላይ ትልቅ ስራ መሰረት አለበት። ደግሞ ትምህርት ቤት ወጣት ያለው ትምህርት ቤት ነው። ወጣቱ ስለዚህ ጉዳይ ደግሞ ትልቅ መግባባት አለበት። ስለ ሰላም ልጆቻቸውን ባሎቻቸውን ቢመክሩ ቢቆጡ፣ ይሄ ነገር ልክ አይደለም፣ አንሙት፣ አንለቅ፣ ሰላማችንን እናምጣ፣ ልጆቻችን ባሎቻችንን መምከርና ግንዛቤ መፍጠር አለብን ነው የምለው። ሰላም እንዲሰጠን ምን ያስፈልገናል? ህዝቡ መመካከር አለበት። የመንግስታችን መሪያችን ማዳመጥ አለበት። ህዝቡን ልቡን ቀስቅሶ ጭራው ልጆቻችን ሂደቱ ተቀጠሉ። ሀዲያ አባት ምን አገኘ? ቀባሪ እኮ አላገኘ። በተለይ ይሄ ጦርነት በጠረጴዛ ዙሪያ ይፈታልን ነው የምለው እኔ። በቃ ለእሱ ጋር ነው የማቀርበው። በውይይት ይፈታልን። በቃ ጦርነት ምንም አይተክርም። ልማት ነው አገርን የሚያሳድገው። አገርን የሚያሳድገው ልማት ነው። ልጆችን የሚያሳድገው የእናት መኖር ነው አይደለም እንዴ? ሰው ከሌለ ደግሞ ሀገር አትኖርም። ውድ ተመልካቾች ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ከደሴ ስቱዲዮ የዕለቱ ዜናዎች የተከታተላችኋቸውን ይመስሉ ነበር። ጀማል ኢማም ነበርኩኝ። በያላችሁበት መልካም ጊዜ ይሆነላችሁ።